ምን ይሆን ግን? ምን ሆንኩኝ? ካልቻልክ ቢቀርብህ ይሻላል። ወይኔ ካሌብ፣ እኔ ላይ ነው ይሄ ሁሉ ነገር የሚደረግብኝ እኮ። ትዕግስት ያስፈልግሃል አልኩህ እኮ። አባዬ ተያይዘው እኮ መኝታ ቤት ገቡ። በዛ ላይ ደግሞ እገለዋለሁ ምናምን ትላለች። ቆይችን ነበር ሚስቴ አድርጌ ያዝኳት። አንተ እኮ ካላየሁ አላምንም አልክ እንጂ ነግረንህ ነበር። በላውን ልብስህን አስተካክልና ተመልሻለሁ አልልም። መረጋጋት ይኖርብሃል እኮ። ቆይ እንዴት ብዬ ነው የምረጋገው? የምሰማው ነገር እኮ ብዙ ነው። ምንም አዲስ ነገር አሰማሁ። ነገ ሲሸርቡ ብቻ ነው ሰው። አውቃለሁ፣ ግን ቆይ አልጨረስኩም። ተኝተዋል? አዎ፣ ምናልባት ደክሞሽ ተኝተሽ ይሆናል ብዬ ምንም አላልኩም። አይ አዎ፣ ትንሽ የሆነ ሰዓት ተኝቼ ነበር። አይ አባዬ፣ እሱ እንዳንተ ታጋሽ አይደለም። ችሎ እንደማይቋቋማቸው ግልጽ ነው። እንኳን ተጫንቀው። ደግሞም እንደዛ እንዲያደርግ እኔም አልፈቅድለትም። እሱ እኮ በራሴ ስም ሊያደርግ ሰነድ ይዘን ስንወጣ ነው የደረሰብን። ታዲያ አንቺን ምንድነው እንደዚህ የሚያደርግሽ? እነሱ እስከሚያውቁብሽ ድረስ። አንተ ምን ሆነህ ነው? ምንም አልሆንኩም። ሌላ ጊዜ አይደርስ። መገላገል አትፈልግም እንዴ? ይኸውልሽ ከኔ በላይ መገላገል የናፈቀው የለም። ግን ደግሞ እንደዚህ አይደለም። እና እንዴት ነው? እስኪ እንዴት ነው ንገረኝ። ቲና፣ መብሸቅሽ እስኪያስታውቅ ድረስ እንዲህ መሆን የለብሽም። ዛሬ ባይሆን ነገ ይሆናል። የምትለኝን በለኝና ወደ ስራ ልመለስ። ጋሼ ቤቱን በቲና ስም ሊያደርገው ነው። ደግሞ ችግር እንዳትፈጥሪ። ወዶ ካረገው ተይ እንጂ። በዚህ ጉዳይ እኮ ብዙ ጊዜ ችግር ፈጥረሽ ታውቂያለሽ። ያኔማ እናንተ እንደ በግ እየመራችሁት ነበር። አንዳንዴ ግን ሳስበው እየተጫወቱብን ይመስለኛል። እነማ? አባትና ልጅ። አንቺ ካሌብን ብትሆኚ ምን ታደርጊ ነበር? ካሌብን ብሆን ከቲና በላይ ጠላት ያንተ ነበርክ። እንዴት? ምክንያቱም ቤቴን ደፍረህ ስለመጣ ነው። አንቺም ማወቀሽ ነው። አመሸን አይደል? እንዴት ደስ እንዳለኝ ስጠጣ። ከዚህም በኋላ የማንም ገረድ አይንቀኝም። እሺ መብት አለኝ። ካሌብ እንግዲህ ማየት እፈልጋለሁ ያለውን ነገር ይኸው ማየት አልቻለም ማለት እያደረጉ ያሉትን ነገር በሙሉ ያው መቋቋም ስላልቻለና ቀጥታ ወደ መኝታ ቤት ሲገቡ ሳያቸው ራሱን መቆጣጠር ስላልቻለ ያው ቢላ አንስቶ ወደ ክላሳቸው እየሄደ ነበረ። አባትየውም መጥተው በቃ ከእንግዲህ በቃል ከዚህ በላይ ማለትም አንተ እንደ ነገሮቹ መቋቋም ስላልቻልክና ሁሉን ነገር በትዕግስት ማለፍ ስላልቻልክ ከዚህ በኋላ በቃ ብሎ ቢሉትም አይ በዚሁ ቀጥላለሁ ሁሉንም ነገር እስከ መጨረሻው ድረስ ማየት እፈልጋለሁ ቢልም አባትየው ግን በቃ በዚሁ ማብቃት አለበት። ትዕግስት ስላሌለ ከዚህ የበለጠ ችግር ውስጥ እንድትገባ አልፈልግም። ሌላ ጣጣ ታመጣብኛለህ። ስለዚህ በዚሁ ይበቃል። ከፊልድ ተመልሻለሁ ብለክ ልብስን ቀይርና ከፊልድ ተመልሻለሁ ብለክ ና ብለው ልብሱን አስቀይረውት እንግዲህ ሀሳቡን አስቀይረውታል ማለት ነው። እነሱ ወዳሉበት ክላስ ገብቶ ያው በእነሱ ላይ የሆነ ነገር ማድረግ ፈልጎ ነበረ ግን አባትየው ደግሞ እንደዚህ እንዲሆን ስለማይፈልግ ልጄ ችግር ውስጥ ከመግባቱ በፊት እነሱን የሆነ ነገር አድርጎ ችግር ውስጥ ከመግባቱ በፊት ይሄ ነገር በዚሁ መብቃት አለበት። አስቆመውታል ማለት ነው። መጀመሪያም ያው እነሱ ሲነግሩት አልሰማ ስላለ ነው እንጂ ሁሉንም ነገር በአይኔ ማየት ፈልጋለሁ ብሎ ስላለ ነው እንጂ ነገሩ እዚህ ድረስ መቀጠል አልነበረበትም። እሱ ግን ከዚህ በላይ መቀጠል አልቻለም ማለት ነው ካሌብ። በሌላ በኩል ቲና ሽማግሌው በቃል በገባላት መሰረት ያው ሰነዱ ላይ እንዲፈርምላት እፈርምልሻለሁ ብሎ ቃል ገብቶላት ስለነበር በሱ መሰረት ሰነዱን ይዘው ሊወጡ ሲሉ ካሌብ መጥቷል። ያው የካሌብ መምጣት ደግሞ ለቲና በጣም አስደንግጧታል። እንዴት መጣ ሳትደውልልን ብላ ስትጠይቀው ሰርፕራይዝ ላደርጋችሁ ፈልጌ ነው ብሎ ቢላችም እሷ ምንም አልተዋጠላትም። ምክንያቱም ካሌብ እዚህ ጋር ከመጣ አሁን ሰነዱን ይዘው ሊወጡ አይችሉም። ካሌብ ካወቀ አባትየውም ሰነዱ ላይ እንደማይፈርምላትና ካሌብም እንደማይስማማ ስለምታውቅ በጣም ደንግጣለች። ወይኔ በቃ ስራዬ ሁሉ ተብላሸብኝ፣ እንዴት ነው የማደርገው? በቃ ልንቀር ነው ወይ እያለች እንደውም ብቻዋን ሁሉ ስታወራ ነበረ። ካሌብንም እንዴት ሳትደውልልን መጣህ ብላ ጠይቀዋለች ማለት ነው። ካሌብም እኔ ሰርፕራይዝ ላርጋችሁ ብዬ ነው ብሎ ብላትም እሷ ግን አልተዋጠላትም። ያው ከዛ እዛው የተቀመጡበት ትታችሁ ወጥታለች ማለት ነው። ያው ካሌብም ምንም እንደማያውቅ ስለ ጉዳዩ ምንም እንደማያውቅ ሆኖ ማለት ነው። ምንም ሳይል በማግስቱም እነሱ በቃ ሰነዱን ይዘው እንዲሄዱ በሌሊት ተነስቶ ወደ ውጭ ወጥቶላቸዋል። እሷ ግን ያው እንደማያውቅ ነው የምታውቀው። እነሱ ግን በእሷ ላይ ሙድ እያዙባት እንደሆነ አልገባትም። ካሌብም በጠዋት ተነስቶ ስለወጣ አባትየውን ሽማግሌውን ይዛ ማለት ነው ወደ ሰነዱ ቦታ ይዛ ሄደ። ሰውየው ሰነዱ ላይ እንዲፈርምላትና ግማሹን ደግሞ በሌላ ቀን እናስፈርማለን ብሎ ግማሽ የፎርጅት የተፈረመበት ሰነድ ሰጥቷታል ማለት ነው። ቲናም ያንን ነገር ሁሉን አምና ተቀብላ ማለት ነው ሽማግሌው እውነት ፈርሞልኛል
ይሆናል ብላ ስላሰበች ለዚህ ደስታችንን ማክበር አለብን፣ ልጋብዝህ ይገባኛል፣ በዚሁ ደስታችን በዚች እንዲህ መቋጨት የለበትም ብላ መጠጥ ቤት ይዛ መሄድ መጠጥ ምናምን ጋብዘዋለች። እሱ ግን በቃ አንቺ ተዝናኚ እኔ ወደ ቤት መሄድ አለብኝ ብሎ ትቷት እንደሄደ ለዳኒም ደውላ ሰርፕራይዝ አለኝ ናስ ብላ ጠርተው ዳኒም አግኝቷት ያየው ወረቀቱ ላይ እንደተፈረመላትና ሁሉም ነገር ከእንግዲህ የነሱ እንደሆነ ስትነግር ዳኒ ግን አልተዋጠለትም። ያው ሁል ጊዜ ዳኒ ይጠራጠራል፣ ግን በጥርጣሬው አይገፋበትም። ቲና ሁል ጊዜ ሞኞና የምትገኘው ምንም ነገር አትጠረጥርም። በቃ በአንድ አቅጣጫ ብቻ እሷ ባሰበችው መንገድ ብቻ መሄድ ነው የሚመስላት ነገሮች ሁሉ። እሱ ግን እንዴት እንደዚህ በቀላል ሊፈረምልሽ ቻለ? እንዴት እየቀለዱብንስ ቢሆን ብሎ ቢላትም እሷ ግን ምንም ልታምን አልቻለችም። እኔን የሚያታለል ይከብዳቸዋል፣ እኔ በፍጹም ሊያታልሉኝ አይችሉም ብለዋለች ማለት ነው ዳኒ ግን አልተዋጠለትም። ያው እሷ ያለችው ነገር ስለሚሆን እሷ የምትለውን ነገር ስለሚቀበል በቃ ካልሽሽ ይሁን፣ ግን ይሄ ነገር ቆም ብለን ብናስብበትና መጠራጠሩ አንዳንዴ ብንጠራጠር ጥሩ ነው ብሎ ቢላትም እሷ ግን በናደስታዬ ላይ ውሃ ትቸልስበት። በቃ ሁሉም ነገር አሁን የኛ ነው የሚሆነው የኛ ሆኖ፣ ስለዚህ የቀረውን ደግሞ ነገ ይፈርምልኛል፣ ትንሽ የቀረ ነገር አለ፣ ስለዚህ አሁን ቤት ቀይረን እንዝናና ብላ ቤት ቀይረው እየተዝናኑ ነበረ ማለት። በሌላ በኩል አባትየው ለካሌብ ማለት ነው ያው እንደፈረምኩላትና ሁሉም ነገር እንዳበቃ እያሰበች ነው ብሎ ሲነግረው እስቲ የሚሆነውን ነገር ደግሞ እናያለን ብሎታል ማለት ነው። ለዳኒ ግን እኔ እንዴት እንደማይገባቸው አላውቅም። የማረገው ነገር በሙሉ እንዲገባቸውና ከሁኔታዬ እንዲረዱ በጣም ጥረት አድርጌያለሁ፣ ግን እነሱ ምንም ሊገባቸው አልቻለም። ዳኒ ተጠራጣሪ ቢሆንም ግን ብዙ ምልክቶችን አሳይቼዋለሁ፣ ግን ምንም ሊገባው አልቻለም። ከዚህ በላይ በቃ ምንም ማድረግ አልችልም። እስቲ የሚሆነውን ነገር ወደፊት እናያለን። ቤቱ ግን ሁሉም ነገር በእሷ እንደሆነና ሰነዱ በጠቅላላ በእጇ እንደገባ የቀረውን ደግሞ ነገ እንደሚል አሳምኜ ምንም ጥርጣሬ እንዳይገባት ነገ የቀረውን ነገ እንጨርሳለን ብያታለሁ ብሎ ለካሌብ ነግሮታል። ካሌብም እስቲ የሚሆነውን ነገር እናያለን፣ እንግዲህ ሰነዱን ከያዘች በኋላ ደግሞ ምን እንደምታደርግ እናያለን ብሎ ያው የሚፈጠረውን ነገር እየጠበቁ ነው ማለት ነው። ዳኒና ቲናም ሁሉም ነገር አብቅቷል፣ በቃ ሁሉ ነገር በእጃችን ገብቷል፣ ንብረቱ ሀብቱ በጠቅላላ በእኛ ሆኗል ብለው ስላሰቡ ሲጠጡ አምሽተው ወደ ቤት መጥተዋል። በቤትም ሲመጡ በጣም ሰክረው ስለነበረ ራሳቸውን መቆጣጠር እስከሚያቅታቸው ነበር የጠጡት። ቤትም መጥተው ያልሆነ ነገርና በቃም ከነሱ የማይጠበቅ ነገር ዳኒ ለካሌብ ፊትና ሽማግሌው ፊት እያሳዩ ነበረ። በቃ አሁን ከእንግዲህ በኋላ ማንም አይጨማለቅብኝም፣ ሁሉም ነገር በእጄ ሆኗል እያለች ቲና ስትቀባጥር ነበረ። እንደውም ይባስ ብላ ሁላ ዳኒን ሁሉ የኔ ፍቅር በቃ ወደ ጓዳ እንግባ ብላ ስትለው ዳኒ ግን ያው ብዙም ራሱንም ስላልሳተና ነገሮችን በጥንቃቄ ስለሚያስኬድ እኔ እኮ ወንድምሽ ነኝ ስጠጪ ባልና ወንድም ይምታታብሿል ወይ ብሏት እንግዲህ ከሀሳቧን ማንቀጧታል። ካሌብም እዛ ጋር የሚሆነውን ነገር እያየ ነው ማለት ነው። እኔ ትንሽ ግር የሚለን ካሌብ እንግዲህ በጣም ብዙ ነገሮች እያየ ነው። ከዚህ በላይ እንግዲህ ወንድሜ ያለችውን መኝታ ክፍል ድረስ ይዛ ስትገባ ከማየት በላይ እና እንደዚህ በጣም በቃ ማየት ከሚፈልገው በላይ እያየ ነው። ለምን እሷ ላይ ውሳኔ መወሰን እና እሷንም በቃኝ ሻንጣሽን ይዘሽ ውጭልኝ ማለት እንዳልፈለጋ እዚህ ጋር ጥያቄ ይፈጥርብናል። ለምን እንዳልፈለገ አልገባንም። ምክንያቱም ማየት ፈልጋለሁ ያለውን ነገር በጠቅላላ በአይኑ አይቷል። እንደውም ማየት ከሚፈልገው በላይ እና ከአቅሙ በላይም ስለሆነበት ነው ሁሉንም ትቶ ወደ ከፊልድ ተመልሻለሁ ብሎ ወደ እነሱ ጋር የመጣው ማለት ነው። ከዚህ በላይ ምን እንደፈለገ ባናቅም ግን ማየት የሚፈልገውን ነገር አይቷል። ከሚፈልገውን በላይ ነው ያየው። ከሚነገረውም ከተባለውም በላይ ጨካኝና አላማዋ በጠቅላላ ምን እንደሆነ ማየት ችሏል ማለት ነው። ግን ውሳኔ መወሰን አልቻለም በሷ ላይ። ቲናም እንግዲህ ሁሉን ነገር ከቀባጠረች በኋላ ያው እንግዲህ መንጋቱ አይቀርም። ከነጋ በኋላ ዳኒ በጣም ቀባጥረሻል፣ ነገሩን ሁሉ አበለሻሽተሻል፣ እንዴት እንደምታረጊ ያላቅም ነገሮች ሳይበለሻሹ እጅ አስተካኪ ምናምን ብሏት እያለ ካሌብ ደግሞ ሰነዱን አይቶት ቲናን ጠርቷት ይሄ ሰነድ ምንድን ነው ብሎ ሲጠይቃት ያው አባዬ ነው፣ ሁሉም ነገር በእኔ እንዲሆን የፈለገው አባዬ ነው፣ እኔ አይደለሁኝም፣ እኔ ግን በካሌብ ይሁን ብዬው ነበረ ብላ ስትለው በቃ ችግር የለም በቃ በሴት መሆኑ አስፈላጊ ነው ብሏል አባቴ ብላ ስትለው በቃ ነይ ቀፊን ችግር የለውም ብሎ አቅፏት ሁሉም ነገር ምንም እንደማያውቅና በቃ
ስለ ሀሳቡ ምንም አይዲያ እንዳልነበረው አድርጎ አቅፎ እንትን ብሏታል ማለት ነው። እንግዲህ ከዚህ በኋላ ደግሞ የሚፈጠረውን ነገር እናያለን። ያው ቲና እንግዲህ ሁሉም ነገር በእጄ ገብቷል ብላለች። አሁን የቀረው አንድ ፊርማ ነው። እሱ ከተፈረመው በኋላ እንግዲህ ምን እንደምትፈጥርባቸውና ምን እንደምታረጋቸው አናቅም። እነሱ ግን በእሷ ላይ እየቀለዱ እንደሆነ አላወቀችም። ሰነዱ የውሸት መሆኑንና እንግዲህ በቃ ሁሉም ነገር ውሸት እንደሆነ ስታቅ ምን እንደምትል እናያለን ማለት ነው በሚቀጥለው ክላስ። አባትየውና ካሌብም አልሞላም አለኝ ባክ። አባትየውና ካሌብም እንግዲህ የቲናን መጨረሻ ማየት በጣም ናፍቀዋል። ምክንያቱም ሁሉም ነገር ውሸት እንደሆነ ስታቅ ምንድነው የሚሰማት ምንድነው ምን እንደምትል ጓጉተዋል። ያው ለዚህም ነው ከጀርባ እንደዚህ እያደረጉ ያሉት። ያው መጨረሻዋ ምን እንደሚሆን ምን እንደምትል እንደውም ካሌብ እያለ ያለው ፊታቸው ሁሉም ረዝሞ መሬት ሲነካ ማየት ናፍቅ ያለውኝ እያለ ነበር ያለው። እንግዲህ ሁሉም ነገር ውሸት ሲሆን ያው እሷ ቲና እንግዲህ የምትለውና መላም አጣጣም ምን እንደምትል አናውቅም። ሽማግሌው እንግዲህ በቃ ካሁን አንቺ ያኔ በታመምኩኝ ጊዜ ብዙ ነገር አድርገሽልኛል። ብዙ አንቺ ባትኖሪ ኖሮ በህይወት ላልኖር እችላለሁ። ለዚህ ይሄንን ሰነድ ለአንቺ ቤቱን በስጦታ መልክ አበረክትልሻለሁ። ምንም ቅር የሚለኝ ነገር አይደለም ብሎ እየሰከሳት ነው ማለት ነው። እሷ ግን ያው እውነት አምና ተቀብለዋለች። እሱ ግን ከኋላው ላደረገችው ነገር እና በቃ ለሆነ ሁሉ ነገር ይሄ ነገር በጠቅላላ ሀሳቧ አላማዋ በጠቅላላ ሲበላሽባት እኔን ካደረገችኝና ከጎዳችኝ ነገር በላይ አትጎዳም። ምክንያቱም ይሄንን ሁሉ ለፍታና ይሄንን ሁሉ ደክማ ባዶ እጇን እንትን ስትላት ሁሉም ነገር ውሸት እንደሆነ ስታቅ እኔ ከታመምኩት እኔን ካደረገችኝ ነገር በጠቅላላ ሁሉ አይበልጥም፣ ይሄ እሷን ይጎዳታል ብሎ ስላሰበ ነው እንደዚህ የተሳሳተ ሰነድ ላይ አስፈርሞ ፈርሜልሻለሁ እያላት ያለው ማለት ነው። እሷም ይሄንን ስታቅ ምን እንደምትል እንግዲህ አናቅም።